የቀጣዩ በኢራንና በእስራኤል መካከል ጦርነት እንደማይቀር በቃ ዓለም ሁሉ የደመደመው ነገር ነው፣ የታወቀ ነገር ነው። ያዘጋጀው ማለት ነው። እዛ ላይ ሁለት ሃይማኖቶች መድረክ ላይ ምን እንደተባባሉ የተወሰነ ላሰማችሁ። በኒቃብ ደምቃ የዋለችው ማናት ስትሉ ለነበራችሁ ማለት ነው እንግዲህ ታዋቂዋ ዶክተር ሱመያ ናት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። ከእናንተ የሚጠበቀው ይህን ቪዲዮ ላይክ ማድረግ፣ እንደዚሁም ደግሞ አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው የሚጠበቀው። ዛሬ እንግዲህ ኢራን አንድ ትልቅ ጀብድ ሰርታለች። ያ ጀማዓ ዓለምን በዚህ ጀብድ በጣም እየተገራረመ ነው የሚገኘው። እንግዲህ ሞሳድ የለ ምን የለ እንግዲህ ዘርራው ሂዳለች። ያ ጀማዓ ምን አይነት ጉዳይ ነው የተከሰተው የሚለው ኢንሻአላህ እስከ ቪዲዮ መጨረሻ አብራችሁ የምትከታተሉ ከሆነ ማስደምጣችሁ ይሆናል። ከዛ በፊት ግን ስለ ቲክቶክ ክሬቲቭ አዋርድ ብዙ የሃይማኖት ሰበካ አስመስለው ነበር። ያ ጀማዓ በቃ ትንሽ ሲገፋፉበት ነበረ። አላኩልሃል እስቲ አንድ ወንድማችን ይህን ጉዳይ ታዝቦ የራሱን ሐሳብና አስተያየት አስቀምጧል። በሱ ቪዲዮ እንጀምራለን። ያ ጀማዓ ሙስሊሞች ይህን ቪዲዮ በደንብ ሼር በማድረግ ለሁሉም አድርሷቸው። ሼር በማድረግ ማለት ነው። አካውንታችንም ስለተመታ ደግሞ ወላሂ ኮፒ ሊንክ ታደርጉልኝ ደስ ይለኛል። አንደኛ ቪዲዮ ቫይራል ይወጣ አይደለም፣ ሁለተኛው አርኒንግ አለብኝ ብታሳንሱልኝ ደስ ይለኛል። እና ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ለምትመለከቱት ትላንትና የተካሄደ የኢትዮጵያን ቲክቶክ ክሬቲቭ አዋርድ ነበረ ጂፓወር ያዘጋጀው ማለት ነው። እና እዛ ላይ ሁለት ሃይማኖቶች መድረክ ላይ ምን እንደተባባሉ የተወሰነ ላሰማችሁና ከዛ ደግሞ መልስ እንሰጣለን። ስሞት ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ከዛ ጀለስ ደግሞ ተጋበዘ። አዶናይም ደግሞ ምን እንዳለ ሰሙት። ኢየሱስ ነገ አላህ Subhanahu Wa Ta'ala ፊት ቆሞ ይጠየቃል። አላህ Subhanahu Wa Ta'ala ይጠየቃል። ሱራ ማኢዳ 116 ላይ ወኢዝ ቃለ አላሁ ያ ዒሳ ኢብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሀይን ሚን ዱኒላህ። ለነብዩ መሐመድ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala እንዲህ እያለ ይነግራቸዋል። አስታውስ እያለ ያ ዒሳ ኢብነ መርየም አንተ የማርያም ልጅ ሆይ ኢየሱስን ማለት ነው አለይሂ ሰላም አንተ የማርያም ልጅ ሆይ አንተ ቁልተ ሊናስ ለሰዎች ብለሃቸዋል እንዴ ኢተኺዙኒ ወኡሚ ኢላሀይን ሚን ዱኒላህ ከአላህ Subhanahu Wa Ta'ala ሌላ ሁለት አምላኮች እኔንና እናቴን ያዙን ወይ ደግሞ ተገዙን፣ አምልኮን ለኛ አድርጉ፣ ከኛ ተማጸኑ፣ እኛን አምልኩን ብለህ ነግረሃቸዋል ወይ ብሎ ይጠይቋል አላህ Subhanahu Wa Ta'ala። ኢየሱስ ምን እንደሚመለስ ታውቃለህ? ቃለ ሱብሃነክ ጥራት ይገባህ ጌታዬ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ የኔ ባልሆነ ጉዳይ ላይ የኔ መብት ባልሆነ ጉዳይ ላይ መናገር ለኔ አይሆንልኝም ይላል። በቃ አልተናገርኩም አላልኳቸውም ይላል። አላልኳቸውም አምልኩኝ እኔንም እናቴንም ተገዙኝ አላልኳቸውም። ኢን ኩንቱ ቁልቱ ፈቀድ ዓሊምተ ብዬው ከሆነ ደግሞ አንተ ታውቃለህ። አላልኩም ማለት ነው። ብዬው ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ እኔ ጋር ያለውን በሙሉ ነፍሴ ውስጥ ያለውን የማስበውን እያንዳንዱን ነገር ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ አላህ አንተ ጋር ያለውን ነገር ግን እኔ አላውቀውም ይላል። አላህ አንተ ጋር ያለውን ነገር እኔ አላውቀውም። ማን? ኢየሱስ። ኢነከ አንተ ዓላሙል ጉዩብ አንተ ሩቆቹን ሁሉ ጠንቅቀህ አዋቂ ነህና ይላል። ማን? ኢየሱስ። ለማን? ለአላህ Subhanahu Wa Ta'ala። ስለዚህ ወገንታት እባካችሁ ወደ ኢስላም ወላሂ ወደ ትክክለኛው ጎዳና ወደ ቀጥተኛው መንገድ ወደ ትክክለኛው ሃይማኖት ነው። ከመጣችሁ እስልምና ውስጥ ዒሳን አታጡትም አለይሂ ሰላም፣ መርየምን አታጧትም አለይሃ ሰላም፣ ነብዩላህ መሐመድን ሰለላሁ ዐለይሂ ወሰለም አታጧቸውም። ሁሉንም አንድ ላይ ታገኛላችሁ። ስለዚህ ወደ ትክክለኛው ሃይማኖት ሁላችሁንም ጋብዛችኋለሁ። ሙስሊሞች ይህንን ቪዲዮ ሼር አድርጉላቸው። በሁለቱም ወገኖቻችን መካከል የተደረገው ፉክክር ቢገባቸው ነው በሁለቱም በኩል የተጠሩት ሰዎች ፍጡራን ናቸው። ያ ጀማዓ ይሄኛውን ማርያምን ጠራ፣ እሷ ደግሞ ኢየሱስን ጠራች፣ ያው ነብይን ጠራች ማለት ነው። ያ ጀማዓ አላኩልሃል እኛ ደግሞ እንግዲህ ሙስሊሞች ወደ እስልምና እየጠራን ነው የምንገኘው። ሁልጊዜም ጥሪያችን ወደ አንድ አላህ
ሱብሃነሁ ወተዓላ ነው ማለት ነው ኢንሻአላህ። በዛው እንግዲህ በቲክቶክ ክሬቲቭ አዋርድ ውስጥ ከተመለከትናቸው ጉዳዮች መካከል ደግሞ አንድ ቀልብን የሚስብ ጉዳይ ነበረ። እሱን ቪዲዮውን አስከትል። በኒቃብ ደምቃ የዋለችው ማናት ስትሉ ለነበራችሁ ማለት ነው እንግዲህ ታዋቂዋ ዶክተር ሱመያ ናት። ዶክተር ሱመያ እንደሚታወቀው ወደ 280 የሚጠጋ ፎሎወር ያላትና እንደውም በትምህርቷ ብዙ ተከታይ ያላት ሰው ናት። ብቻዋንም አልነበረችም። ከሌላኛይቷ ከሰሞኑ ከተሞሸረችው ዶክተር ኢክራም ጋር ነበር እንግዲህ አብራ የነበረችው። እዚህ ጋር ማንሳት የፈለኩት ስለ ኒቃቡ ነው። ከተወሰኑ ሳምንታት በፊት በትምህርት ሚኒስቴር አማካኝነት ማለት ነው የተለያዩ ውዝግቦች በኒቃብ ምክንያት ተነስቶ ዶክተር ሱመያ ይህንን ጥያቄ ጠይቃ ነበረ ስለ ኒቃብን በተመለከተና እስኪ እኔ ደግሜ ያንን ለማስታወስ ፈልጌ ነው። ምን ያክል ውበት ብቻም ሳይሆን ምን ያክል እንዴት ምክንያታዊ እንደሆነ እስኪ ከራሷ እንስማ እስኪ። ሄሎ ይህ ቪዲዮ ለክርስቲያን ወገኖቼ ነው። እስቲ አንድ ጥያቄ ልጠይቃችሁ። እንደኔ ኒቃብ ለብሳ ሐኪም የምታከማችሁ ከሆነ ኦር አን ኢንጂነር ኦር አን አርኪቴክት ኤኒ ፕሮፌሽን ውስጥ አካውንታንት ልትሆን ትችላለች። ሰርቪስ አግኝታችሁ ታውቃላችሁ ወይ? እንዲህ አይነት ሰርቪስ ስታገኙ ኒቃብ በመልበሷ ያጋጠማችሁ የተለየ ነገር ነበር ወይ? ወይንም ደግሞ ተማሪ ከሆናችሁ አብራችሁ ኒቃብ የምትለብስ ተማሪ ካለች how was your experience እንዴት ነበር? ኦር ደግሞ ጎረቤታችሁ ሆና የምትናኖራት ከሆነ ኦር ደግሞ ነጋዴ ሆና የተገበያያቻት ከሆነች እንዴት ነበር? አይ ሚን እኛ የሴኩሪቲ ኢሹ ሆኖባችሁ ያውቃል ወይ? ጄኑን ሆናችሁ እንድትመልሱልኝ ነው የምፈልገው ማለት ነው። ሶ her body her choice አይደለም የሚባለው። ሶ ለምንድን ነው በኒቃብ ጋር ሲመጣ ወይንም በሂጃብ ጋር ሲመጣ ይሄ ነገር እኛ ጋር ስለምንድን ነው የማይሰራው የሚለው ነገር ትንሽ ክሊክ ስላደረገኝ ነው። እንዲሁም እዚህ ቲክቶክ ላይ የምታውቁኝ ደግሞ እኔ የምሰራቸው ኮንተንቶች ወይንም የምነግራችሁ ኢንፎርሜሽኖች ኒቃብ በመልበሴ እንዳትቀበሉኝ አድርጓል። ኒቃብ መልበሴ ነው የምታስቡት ወይንስ የምሰጣችሁን ኢንፎርሜሽን ነው ፕሮሰስ የምታደርጉት? አይ ሆፕ በቅንነት እንደምትመልሱልኝ ተስፋ አደርጋለሁ። ይሄን ውበት ይሄን ድንቅ ውበት እንግዲህ ላለመመልከት ነው ኒቃብን የሚከለክሏቸው ያ ጀማዓ። እንግዲህ በዚህ ቲክቶክ ክሬቲቭ አዋርድ ላይ ባይዘኝ የተለያየ ወጣ ያለ ከባህላችንም ከእምነትም ጋር የማይሄድ ወጣ ያለ አለባበስ የለበሱ ሰዎችን ብዙ ታዝባችሁ ሊሆን ይችላል ያ ጀማዓ። እንደዚህ አይነት ውበት ደግሞ እንግዲህ በእስልምና ብቻ ነው የታየን። የሌላ እምነት ተከታይ ሆነው ራቁታቸውን በቃ በሚል ሁኔታ እንግለጸው ያ ጀማዓ። በእንደዚህ አኳኋን የመጡ ሰዎች አሉ ያ ጀማዓ። እነዛን ግን አፕሪሺየት ሲያደርጉ እንመለከታለን ያ ጀማዓ። ኒቃብ ባይዘኝ ኒቃብ መቼም ቢሆን ኢንሻአላህ ሙስሊም ማህበረሰብ ጠንካራ ሆኖ እስከታገለ ድረስ እህቶቻችን እንዲለብሱ እናደርጋለን ኢንሻአላህ። ይሄን ከጀርባ ያለውን አበባ ያያችሁት አይደለ? የሆነ የአኒቨርሰሪ ምናምን ጊፍት ይመስላል። አክቹአሊ ኢትስ የአኒቨርሰሪ ጊፍት ነው። ግን ለማን እንደው ታውቃላችሁ የተሰጠው? የኢራን ሃንዳላ የሚባለው የኢራን የሀከሮችና የሰላዮች ቲም ለእስራኤል የኒውክሌር ሳይንቲስት ለሆነው ለአይዛክ ገርትስ ስለሚባል ሰውዬ ነው የሰጡት። እንዴት ነው የሰጡት መሰላችሁ? ጀለስ ምንም በማያውቀው ማለት ነው የመኪናውን ኮፈን ሲከፍት ይሄንን አበባ ከኖት ጋር ከደሞ ምንድነው የሚለው ሬስት ኢን ፒስ አይዛክ የሚል ኦር አርአይፒ አይዛክ የሚል ኖት ያለው አበባ ተሰጥቶታል ማለት ነው ከማህተሙ ጋር ከነዚህ ከሃንዳላዎች ማህተም ጋር። ሶ ቤዚካሊ እነዚህ የኢራን ሰላዮች የእስራኤል ኒውክሌር ፋሲሊቲዎችን እንዴት ኦፕሬት እንደሚያደርጉ የት እንዳሉ ምናምን ደርሰንበታል ሲሉ እንደነበረ ታውቃላችሁ። አሁን ደግሞ የኒውክሌር ፋሲሊቲዎች ውስጥ የሚሰሩ ሳይንቲስቶች እንደምታስታውሱት በባለፈው ጦርነት እስራኤል የኢራን ኒውክሌር ፋሲሊቲ ውስጥ የሚሰሩ ሳይንቲስቶችን በተወሰኑ መልኩ የተወሰኑትን መግደሏን ታውቃላችሁ። እያንዳንዱ ሀገር ኒውክሌር ሳይንቲስቶቹን በጣም በጥንቃቄ ነው የሚይዘው። የእስራኤል ኒውክሌር ሳይንቲስት የሆነው አይዛክ ገርትስ ማንነቱ ታውቆ ኤንድ ማንነቱ መታወቅ ብቻ ሳይሆን ያለበት ቦታ ድረስ አበባ ጊፍት ተልኮለታል መኪና ውስጥ። ሶ ምን ማለት ነው? ሌላም ነገር ሊልኩለት ይችላሉ ማለት ነው። ኬፓብል ናቸው ማለት ነው። ለማንኛውም እንደዚህ አይነት ማስጠንቀቂያ ሰጥተው ያው የአኒቨርሰሪ ጊፍት እየሰጡት ነው ያሉት። የቀጣዩ በኢራንና በእስራኤል መካከል ጦርነት እንደማይቀር በቃ ዓለም ሁሉ የደመደመው ነገር ነው፣ የታወቀ ነገር ነው። ሁለቱም የተዘጋጁ ነው። ነገር ግን ኢራን ከባለፈው ስህተቷ ተምራ የእስራኤል ኒውክሌር ፋሲሊቲዎች የት እንዳሉ፣ በማን ነው ኦፕሬት የሚደረጉት፣ እንዴት ነው ኦፕሬት የሚደረጉት የሚለውን እያንዳንዱን ኢንፎርሜሽን እጇ ላይ መግባቱና የተወሰኑትን ደግሞ በዚህ መልኩ ምናምን ነገር ፐብሊሽም አድርገው ነበረ። ሶ እጃቸው ላይ ገብቷል። ናው እጃቸው ላይ መግባት ብቻ ሳይሆን የኢራን ኒውክሌር ፋሲሊቲ እንደምታስታውሱት በአሜሪካ GBU 57 በሚባለው በባንከር በስተር ቦምብ ወደ ውስጥ ብዙ ርቀት ሂዶ የሚያፈነዳውን በዛ ቦምብ እንደተጠቃ ታውቃላችሁ። ሶ ኢራንም ያንን ቦምብ እንደ አዲስ ዴቨሎፕ አድርገዋለች፣ በራሷ ሰርተዋለች ያንን ሚሳኤል ማለት ነው። እና ላይክ በሚሳኤል መልኩ ነው ዴሊቨር የሚያደርጉት አሩ ነው ሃው ብቻ ግን ያንን ባንከር በስተር ቦምብ መስራታቸው ግን እየታወቀ ነው ኢራን። ሶ ያንንም መስራታቸው ታውቋል። ሶ ያንን ለምንድን ነው የሚሰሩት? ባንከር በስተር ቦምብ ለምንድን ነው የሚሰሩት? ዊሮን ነው ዩገስ
ገምቱ ለምን እንደሆነ። ለማንኛውም ያ ጦርነት ከተነሳ ያው በጣም ጦርነት ቢቀር ጸዴ ነገር ነው፣ ግን ከተነሳ በጣም ብዙ ኢንትረስቲንግ ነገር የምናይበት ነው የሚሆነው። እስራኤል ኢራን የእስራኤል ኒውክሌር ፋሲሊቲዎች የት እንዳሉ አውቃለች፣ በማን እንደሚተዳደሩ ኤንድ ሳይንቲስቶቿ እነማን እንደሆኑ አውቃለች። እንደውም ለሳይንቲስቶቿ ጊፍት ሁሉ እየላከች ነው። ጦርነት ከተነሳ ምን ልታደርግ ትችላለች የሚለው ዓለም ኢንትረስቲንግ ነው እያላቸው ካሉ ነገራቶች መካከል አንዱ ነው። ለማንኛውም የአኒቨርሰሪ ጊፍት የተሰጠው አይዛክ መልካም አኒቨርሰሪ። ደስ ይለኝ ነበር። ከዛ ቀበሌ እጄን ሳስታቸው ነፍስያ ስለሆነች ስሸሽ እቺን ምንም ጠንካራው ሸሽ ቶ በቃ ተወጁን አለ እጄን ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄን እንደዚህ ያስተካክሉ ይሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር፣ አብድ ነበር። ብተርፍም አላወራችሁም፣ ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ? ሞራሉስ ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉኩም። ለምን የእጄ ስራ ማለቅ አለበት፣ እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረብ መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄርኩ ያ ህዝብ በዛው በተሰበሰበበት በዛው ተበተናል። በዛው አለቀ። በእነሱ ናቸው ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱ ናገናኝታኝ ያንዳንዷ ነገር አልሳኩ። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮ ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ይሄ ነው። ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው? ህዝቡ ሰብስበው ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበር ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቅራጩ እየደቀነብኝና እየቆረጠ ቃሉን ነው። ሁለት ደግሞ ለብቻ ከኢብዱ መሳሪያ እንደዚህ በዛው ሁኔታ ውስጥ ሆኜ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃሉ። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። ይዛን ሰዓት ራሱ ያው የነፍስ ያሚሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያደርግ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ኮርቼበታለሁ። ያን ጽናት ማለት ነው። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ ማስተዋል ወንደሰን ወደ ፕሮቴስታንት ሃይማኖት ከሄደችበት ሰዓት ጀምሮ እስካሁን ድረስ ፕሮቴስታንቲዝምን በተለይም ጴንጤቆስታሊዝሙን እያስተዋወቀች ነው። ልብ በሉ፣ እዚህ ጋር እየሰበከች ሳይሆን እያስተዋወቀች ነው። ማስተዋል ወንደሰንን እንደምታውቋት ፊልም የምትሰራ የተለያዩ ሙዚቃ ክሊፖች ላይ የተለያዩ ማስታወቂያዎችን አይ ቲንክ ጡት ማስያዣ ፓንት ምናምን አስተዋውቃም ሊሆን ይችላል። ስለዚህ ማስታወቂያ የምትሰራ ኢትዮጵያ ሕዝብ ዘንድ የምትታወቅ ስለሆነች ፕሮቴስታንቲዝሙን በተለይም ጴንጤቆስታሊዝሙን እንድታስተዋውቅላቸው ነው እንግዲህ አግባብተው እንዴት በእጃቸው እንዳስገቧት ማለት ነው። እና እዚህ ጋር ማወቅ ያለባችሁ የፕሮቴስታንት ሚሽነሪ መሀይምን ጃሃን ማህበረሰብ ብቻ አይደለም አታክ የሚያደርገው። በየትኛውም ዘርፍ በየትኛውም አቅጣጫ የማህበረሰቡ ደካማ ጎን ምንድነው ብለው ነው የሚያጠኑት። ድህነት ደካማ ጎን ነው፣ መሀይምነት ደካማ ጎን ነው፣ ቁንጅና ለወንዶች ደካማ ጎን ነው። ስለዚህ በቃ ልክ ፓንትና ጡት ማስያዣ እንደሚያስተዋውቁት ሁሉ ወንጌልን እንታስተዋውቅላቸው ነው እንደዚህ ያደረገች ያላቸው። እና ወንጌልን እየሰበከች ሳይሆን ፊልም እንደምታስተዋውቀው ሁሉ እያስተዋወቀችላቸው ነው። በነገራችን ላይ ብዙ ጊዜ የፕሮቴስታንት ሚሽነሪነት ስብከት እየሰራን ነው ምናምን በሚል ይሄ እንዳልክ የሚባለው ልጅ ጋር ነብይ ጥል የሚባለው ልጅ ጋር ህብረት አላትና እንደውም አንድ ቀን ዝቃለው ይትን ብሎ የነበረ ይሄ ነብይ ጥል የሚባለው ኢየሱስን አምልኩ ምናምን እያለ ሲሰብክ ማለት ነው። እነዚህ ሰዎች ወንጌል በዞረበት የማይዞሩ ወንጌል ላይ ኢየሱስን አምልኩ የሚል ስብከት የለም። በሐዋርያት ህይወት ልምምድ ውስጥ ኢየሱስን አላመለኩም፣ ኢየሱስን አምልኩ ብለው አልሰበኩም። ኢየሱስ ወንድማችን ኦኬ መምህራችን እንጂ የሚመለክ አይደለም። አምልኮት አይገባውም። ይሄንን እንኳን አያውቁም። እነሱ አሁን እያስተዋወቁ ምናምን እያደረጉ በእርግጥ አያውቁም። አሁን እነዚህ ምስኪኖች ምንድነው ብዙ ጊዜ በተለይ ፕሮቴስታንቲዝም ፎከስ የሚያደርገው የሰው ልጅ በየጊዜው የሚያመጣቸው ላይፍ ስታይሎች አሉ። እንግዲህ የሰው ልጅ ከክላሲካል ዘመን ወጥቶ ከዛ ወደ ሪያሊዝም ዘመን ከዛ ደግሞ ወደ ኢምፔሪያሊዝም ይቀይራል። የህይወት ሙዶች ይቀይራሉ። አሁን ያለንበት ደግሞ ምንድነው ይሄ የዲጂታል ዘመን ነው። የዲጂታል ሪዮት ዓለም የሚባለው ኦኬ። እዛ ላይ ስለሆንን
ፕሮቴስታንት ራሱ ፎከተ በተለይ ጴንጤቆስታሎቹ አይ ቲንክ ገና 20ኛው ክፍለ ዘመን ላይ ነው የተነሱት ከፕሮቴስታንት የበቀሉት ማለት ነው። እና ምንድነው ራሳቸውን የሚያስቡት ራሳቸውን ካሪዝማቲክ አድርገው ነው የሚያስቡት። ሌላውን ኋላ ቀር ባህላዊ በተለይ እንደ እዛው ፕሮቴስታንት ውስጥ ያሉ አንዳንድ ቸርቾችን ኦርቶዶክስ ቸርቾችን ሌሎች ቤተ እምነቶችን ትራዲሽናል ነው አድርገው የሚያስቡት እና ራሳቸውን ፎከስ አድርገው ይሄን ሁሉ ዘመን ያሳለፉት ምንድነው የሰው ልጅ ያመጣው የህይወት ለውጥ አለ አይደለም እዛ ላይ ነው ፎከስ ያደረጉት እንጂ ወንጌል ላይ ፎከስ አላደረጉም። ኖርማሊ ወንጌል በቄሶችና በመነኮሶች ምክንያት በቃ ብልሽት ብሎ ኢየሱስን ፈጣሪ ተደርጎ ተሰጥቷቸዋል። ዘላለም ዓለማቸውን ኢየሱስን ፈጣሪ አድርገው ይዘው በቃ እነሱ ፎከስ የሚያደርጉት ሱፍ መልበስ ሴትን እንዴት አድርጎ የወንጌል ማስተዋቂያ የእምነታቸው ማስተዋቂያ አይ ቲንክ ወንጌል በሴት አይተዋወቅም። ኢየሱስ ክርስቶስ የሴት ደቀ መዛሙር የለውም። ኢየሱስ ክርስቶስ ሴቶችን ወንጌልን ስበኩ ብሎ አላክም። ወንጌል እንደዚህች አይነት ሴት አይፈልግም። ጡት ማስያዣና ፓንት ባስተዋወቀችበት ማንነቷ ፊልም ላይ ምናምን ሙዚቃ ክሊፕ ላይ እንትን ባለችበት እንትኗ ወንጌል እንድትሰብክ ወንጌል ራሱ አይፈቅድም። ወንጌል ብርሃን ነው በነገራችን ላይ። ስለዚህ ኢየሱስ ክርስቶስ የፈጣሪን የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነው አይልም። ወንጌል ኢየሱስን አምልኮት አይልም። ስለዚህ እነዚህ ሰዎች በወንጌል ስም የሚዋሹ ናቸው። በነገራችን ላይ እኛ ከሰበከን ወንጌል ውጪ የሰበከ የተረገመ ይሁን ብሏል። ስለዚህ እርግማናቸው ነው እንደዚህ ያደረጋቸው። የነዚህ ሰዎች የደረሰባቸው እርግማን ገና ብዙ ነገር ወደፊት ያመጣል እና በነገራችን ላይ አዋርዱን ራሱ ሰግጥ አዋርድ ያልኩት ለምንድን ነው ማስተዋል መድረኩ ላይ ወጣ እንትን የሚሸለሙትን ሰዎች ስም መጥራት ነው። ያ ነው ስራዋ እና እንደዛ አይነት ነገር ማድረግ ጀስት እንደኔ ተቀባይነት የለውም። አሁን እዛ ጋር እንዴት አይነት ምንድነው እንደሰ ንቀትም ነው እኮ ሃይማኖት የሚሰበክበት የራሱ ቦታ አለ። በነገራችን ላይ ፕሮቴስታንቶች በዚህ ሰዓት ባለ ጊዜ ነን በሚል በየቦታው በቃ ይሄ በነገራችን ላይ ረብሻነትም ነው። ያኒ አሁን እኮ ያለነው 21ኛው ክፍለ ዘመን ዲጂታል ዘመን ላይ ነው እኮ እና አሁን እነሱ ወደ ኋላ ልክ እንደ ግመል ሽንት ወደ ኋላ ሄደው ልክ በቆስጠንጢኖስ ዘመን የነበሩ ክርስቲያኖች አስተሳሰብ ነው እያሰቡ ያሉት። ምክንያቱም ቆስጠንጢኖስ ለራሱ ስልጣን ስል ክርስቲያኖችን ወደፊት ሲያመጣ በዛ ጊዜ በቃ ነፃነት አገኘን ብለው እንደሚሰሩት ነው በ21ኛው ክፍለ ዘመን እየሰሩ ያሉት ማለት ነው። እንደዚህ አይነት ነገር ከማድረጋችሁ በፊት ወንጌል አንብባችሁ አምልጡ። ኢየሱስን ከማምለክ አምልጡ። እንዲሁ በጣም የገረመኝ ወላሂ ለአዚም እና ሰግጥ አዋርድ ያልኩት ለዚህ ነው። እና አትሰግጡ፣ እሺ አትሰግጡ ነው የምለው።